ዘመቻ ለህብረ ብሔራዊ አንድነት በምዕራፍ ተከፋፍሎ መጠናቀቁን ተከትሎ ይህ ዘመቻ ተጠናቀቀ ማለት ምን ማለት ነው? ምን ታቀዶ ምን ተሳካ በሚሉት ጉዳዮች ላይ ቆይታ እናደርጋለን። እንግዳዬ ሜጀር ጀነራል በላይ ስዩም ናቸው፣ የመከላከያ ህብረ ዘመቻ ዋና መምሪያ ኃላፊ። ለቃለ መጠይቁ ፈቃደኛ ሆነው ስለተገናኘን አመሰግናለሁ። አመሰግናለሁ። የፌዴራል መንግስት የዘመቻ ለህብረ ብሔራዊ አንድነት በምዕራፍ ተከፋፍሎ አሁን መጠናቀቁን የመከላከያ ሰራዊትን ባለበት ጸንቶ እንዲቆይ ትዕዛዝ መተላለፉን አሳውቋል። ጥያቄ የዘመቻ ለህብረ ብሔራዊ አንድነት ዋና ግቦች ምን ነበሩ? የትኞቹ ናቸው የተሳኩት? የዘመቻው ግብ ያው እንደምታውቁት ጁንታው መቀሌ በነበርንበት ጊዜ ቀደም ሲል የሰሜን ዕዝን ከመታ በኋላ ታጥቆት የነበረውን መሳሪያና የሰው ኃይል ተደምስሶ ወደ ጫካ ከገባ በኋላ ጫካ የጁንታውን አመራሮች እያሳደድን በምንደመስስበት ጊዜ በፈጠረው የዘረኝነት አስተሳሰብ ሻዕቢያ ንብረት ዘረፈብህ፣ አማራ መሬትን ወሰደ እያለ ወጣቱን በዘረኝነት አነሳስቶ እንደገና የጥፋት ስራውን አጠናክሮ ህዝባዊነት ወይም ደግሞ ጦርነቱን ወደ ህዝብ እንዲሆን አድርጎ ሰራዊቱ አጠቃላይ ትግራይ እያለን ጁንታውን ብቻ ነጥሎ በሚያጠቃበት ጊዜ በእኛ ሰራዊት ጋር ህዝቡን እንዲተናኮስ በማድረግ ሰራዊቱ እንዲጋጭ በማድረግ ህዝቡን በተለያየ የዘረኝነት ቅስቀሳ አድርጎ ሰራዊታችን ጋር እንዲጋጭ እያደረገ በድብቅ በርካታ ወጣቶች በማሰልጠን ኃይል በብዛት አንቀሳቅሶ ህዝቡንና የእሱ የፈጠረው ኃይል በማድረግ ሰራዊታችን መውጋት ሲጀምር መቀሌ ላይ መቆየት የግድ አልነበረምና ሰራዊታችን የግድ ውጊያው በተራዘመ ቁጥር የግድ መሰልጠንም መብቃትም ስለነበረበት ከመቀሌ ሲወጣ ተከትሎ የሰራዊታችን ህዝቡን አሰልፎ ሰራዊታችን በማድማት በመውጋት ከፍተኛ ደረጃ እንደዛ አይነት ስራ እየሰራ ነበር። እኛ ያን የመጀመሪያውን ሚሽን በዛ መንገድ አጠቃልለን ወደዚህ መምጣት ሲጀመር ህዝቡን አሰልፎ በዘረኝነት አሰልፎ ማጥቃቱን ጀመረ። ዋናው ዓላማው ሁለት ነገሮች ነበሩት። አንዱ የአማራን ህዝብ ማበሳበስ፣ አማራ ህዝብ ማሸማቀቅ፣ የአማራን ህዝብ በማሸማቀቅ በማበሳበስ ኢትዮጵያን መበተን የሚል ግብ ይዞ ውጊያውን ተከትሎ ህዝቡን አሰልፎ ወጣት እዚህ ውጊያ ወቅት የግድ መከላከል ነበረብን። ምክንያቱም እሱ በድብቅ ወጣቶቹን አሰልፎ ከሰሜን ዕዝ የዘረፋቸውን ደብቆ የነበረውን ቀብሮ የነበረውን መሳሪያዎችን አንስቶ ወደዚህ ማጥቃት የጀመረው በኃይል በፈጠረው ኃይል የኢትዮጵያን መንግስት ሚሊዮን በመቁረጥ ጉሮሮውን ይዛለሁ ብሎ በኃይል ለመደራደር አስቦ ማጥቃቱን አደረገ። ይህን ማጥቃት ሲያደርግ በከፍተኛ ደረጃ ሰራዊታችን ተከላክሏል። ምክንያቱም መከላከል የምናደርግበት ዋናው ምክንያት እሱ ኃይል አባስቶ በዘረኝነት በጣም በርካታ ወጣቶች አሰልፎ ከኛ ሰራዊት ጋር ማጥቃት ሲያደርግ የግድ እኛ መሰልጠን ነበረብን። ረጅም ጊዜ ትግራይ ቆይተናል። ህዝቡን በሚገባ እየጠበቅን ህዝቡን እያደራጀን እዛ ላይ ጊዜያችን ነው ያጠፋ ነው። እሱ ግን በድብቅ በዘረኝነት በጣም በርካታ የሆኑ ወጣቶችን አሰልፎ ሴቶችን አሰልፎ ወደዚህ ጦርነት እንዲገባ አድርጎታል። ስለዚህ ሁለት ዓላማዎች ነው የነበሩት። አማራ ህዝብን ማበሳበስ፣ መንግስትን ደግሞ ሚሊዮን በመያዝ ማስጨነቅ። እነዚህ ዓላማዎች አልተሳኩለትም። ሰራዊታችን በፈጠረው የመከላከል
ውጊያ የመከላከል ውጊያ የግድ መሰልጠን አለብህ፣ ኃይል መጨመር አለብህ፣ ለጸረ ማጥቃት የሚሆን ዝግጅት ማድረግ አለብህ። እነዚህን ለማሟላት እሱ ተደራጅቶ የመጣበትን መከላከል የግድ ነበር። ስለዚህ ሰራዊታችን እንዲከላከል ነው የተደረገው። በዚህ ውጊያ ላይ ግቡ ተሳክቷል ነው የምንለው። በዘመቻ ለህብረ ብሔራዊ አንድነት አንዱ ግብ የነበረው በአሸባሪ ህወሓት በወረራ ተይዘው የነበሩ አካባቢዎችን ነፃ ማውጣት ነበረ። አሸባሪ ህወሓት ይዟቸው የነበሩ ቤቶችና አካባቢዎች ለመቆጣጠር በትንሹ ከ3 እስከ 4 ወር ፈጅቶበታል። በአንጻሩ ጥምር ጦሩ በኢፌድሪ መከላከያ ሰራዊት እየተመራ በ2 እና በ3 ሳምንት ውስጥ ነው አካባቢዎችን ነፃ ማውጣት የቻለውና ይሄ የማድረግ አቅምና የዚህ ድል ምስጢር ምንድን ነው? የዚህ ድል ምስጢር አንዱ ዝግጅት ነው። ቅድም እንደነገሩ በከፍተኛ ደረጃ ጠላትን በመከላከል አዳክመነዋል። ተደጋጋሚ ማጥቃቱ ፍላጎቶቹ ሚሊዮን መቁረጥ ነው። ሚሊዮን ለመቁረጥ ያሰለፋቸው አርሚዎች፣ ኮሮች ባደረጉት ማጥቃት በወገን መከላከል ተዳከሙ። እነዚህ በተዳከሙበት ጊዜ እኛ እየተከላከልን ኃይል የመጨመር፣ የማባዛት፣ የማሰልጠን፣ የመብቃት፣ የመደራጀት ጎን በጎን ስራችን እንሰራ ነበር። ስለዚህ እሱ እየተዳከመ እኛ እየጠነከር በመውጣታችን እና የኢትዮጵያ ሕዝብ ድጋፍ፣ ሶስተኛው ነገር ደግሞ የጦርነቱ ፍትሃዊነት። ምክንያቱም እኛ ሀገራችን ለመከላከል ነው፣ እሱ ለመውረር ነው፣ ኢትዮጵያን ለመበተን ነው። ስለዚህ በከፍተኛ ደረጃ የህዝብ ድጋፍ አለ። በከፍተኛ ደረጃ እኛ እየተከላከልን ኃይል ሞቢላይዝድ ጨምረናል። ወጣቶች ወደ መከላከያ ገብተዋል። ኮሮች መስርተናል። እዞች ጨምረናል። ውጊያው በአጭር ጊዜ በቀለለ ኪሳራ አሁን የደረሰበት ደረጃ እንዲደርስ እነዚህ ስራዎች ጎን በጎን በመሰራታቸው በዋናው ነገር ደግሞ ሰፊው ህዝባችን ጦርነቱን መደገፍ ስለተቻለ ብቻ ነው የተሳካው። በዚህ ውጊያ ላይ በዚህ ዘመቻ ላይ ኢትዮጵያውያን ለመከላከያ ሰራዊቱ ውጊያው ሲካሄድበት በነበረው አካባቢ የነበራቸው ድጋፍና ደጀንነት በእርሶ እይታ? ኢትዮጵያውያን በዚህ ውጊያ ላይ የተደረገው ድጋፍ እጅግ በጣም ከፍተኛ ነው። ኢትዮጵያውያን ጦርነቱን ተሸክመዋል። በሞራል በሪሶርስ ልጆቹን በመስጠት እኛ ጋር እኩል ቁስለኛ በማንሳት በመሰለፍ ህይወታቸውን በመስጠት በሁሉም ከባቢ በጎንደርም በወሎም በአፋርም የነበረው ቁርጠኝነት የነበረው ድጋፍ ከምገልጸው በላይ ነው። ለዚህ እኛም እንደ ተቋም እንደ መከላከያ ሰራዊት ለዚህ ህዝብ ለማገልገል ለዚህ ህዝብ የዚህ ዲፌንስ አካል መሆን የኮራንበት በከፍተኛ የኩራት ስንቅ የሆነን ደጀንነት ነበር ብሎ መግለጽ ይቻላል። በዚህ ዘመቻ ላይ ሌላ የታየው ቅንጅት ነው። የምድር ጦሩ አለ፣ ኮማንዶ አለ፣ የአየር ኃይሉ አለ። በአጭር ጊዜ ውስጥ ይሄኛውን የዘመቻ ለህብረ ብሔራዊ አንድነትን ከማጠናቀቅ አንጻር በሶስቱ ኃይሎችና በሌሎች ኃይሎች መካከል የነበረው ጥምረትና ቅንጅት ምን ይመስላል? በዚህ ውጊያ ላይ አንዱ ትልቅ ትምህርት የተገኘበት ጆይንት ኦፕሬሽን የምንለው ነው። ይሄ የኮማንዶ የአየር ኃይላችን ሌላም ቴክኖሎጂ ተጨምሮ ከእግረኛው ጋር የነበረበት ተሳሰር ለጁንታው አይደለም፣ አጠቃላይ ሀገራችን 360 ዲግሪ ኢትዮጵያን በተለያየ መንገድ ለሚመለከታት በተሻለ መንገድ አቅም ተፈጥሮ የመስራት አቅም የማድረግ አቅም ስራዎች ጎልቶ የወጡበትና ትልቅ ቅንጅት የነበረበት በየውጊያዎቻችንም ሰክሰስፉል የነበረበትና ትልቅም ትምህርት ያገኘንበት ኦፕሬሽን ነበር። ከዚህ ዘመቻ ጋር በተያያዘ በተወሰኑ ሳምንታት በተወሰደው የማጥቃት እርምጃ የአሸባሪ ህወሓት ኃይል ወሮ ይዟቸው ከነበሩ አካባቢዎች ከወጣ በኋላ አካባቢዎችን ለቀን የወጣ ነው ስትራቴጂካል ውሳኔ በማሳለፍ ነው እንጂ በውጊያ በመሸነፍ አይደለም የሚሉ ተከታታይ መግለጫዎችን እያወጡ ነው። ምን ይላሉ በዚህ ሀሳብ ላይ?
ምን ትላለህ አንተ? ከነሱ የሚጠበቅ ነው። ይሄ አዲስ ነገር አይደለም። ይሄ ሁልጊዜም የትግራይን ህዝብና የኢትዮጵያን ህዝብ የማደነጋገሪያ ሐሳቦች በማምጣት በማታለል አሁንም የትግራይን ወጣት እነሱ እስካልጠፉ ድረስ መጠቀሚያ ለማድረግ የፈጠሩት ሲስተም ነው። አንድ አብነት ላነሳለህ እችላለሁ። አፋር ውስጥ አራተኛ አርሚ የሚባለው በእነሱ አባባል በየመኪናቸው በየባጃጁ ጀግና እያሉ የሚፈክሩለት ስሙን መጥቀስ ብዙ ላያስፈልግ ይችላል። ይዞት የመጣው አርሚ ሙሉ በሙሉ ነው የተደመሰሰው። አንድ አርሚ ማለት 3 ኮሮች አሉት። 3 ኮሮች ማለት እያንዳንዳቸው 4 ክፍለ ጦሮች አሉት። ተጨማሪ 2 ክፍለ ጦሮች አሉት። 2 ኮሮች አሉት። እነዚህም 4 ክፍለ ጦሮች አሉት። ቶታሊ ወደ 20 የሚጠጉ ክፍለ ጦሮች አፋር ግንባር ሚሌን ለመያዝ እዛ ግንባር ተዋግተዋል። እዛ አካባቢ ከነበረው ኃይላችን ጋር ውጊያ አድርጓል። ይሄ ኃይል ሙሉ በሙሉ ተደምስሶ ወሬ ነጋሪ ብቻ ነው ወደ ትግራይ የሄደው። ይሄ እነሱ ያውቁታል። የትግራይ እናትም ታውቋለች። ይሄ አልበቃ ብሎ ለሚቀጥለው ከበሮ ጉሰማ አልተሸነፍንም፣ አሜሪካ ውጡ ብሎን ነው፣ ወታደራዊ ስልት ነው። እኔ አድማጩ ነው የሚያሳዝነው እንጂ የእነሱ አይገርመኝም። ፋክቱ ግን ይሄ ነው። ሙሉ በሙሉ ተደምስሶ እሱ ብቻ አይደለም። ይህን ስራ ሲሰራ በሚሌ ግንባር ወደ ቡርቃ ውጊያ እየተከናወነ ኮምበልሻ አካባቢ ሀሩ አካባቢ ነው የተቆረጠው። ሰሜን ሸዋ አካባቢ የነበረው ኃይላችን ነው እዚህ ያለ እዛ ተቆርጦ አርሚ 3 የሚባለውም ተቆርጦ ተንጠባጥቦ የገባው። ከዛ አልበቃ ብሎ ቆቦ ላይ ዞብል ላይ ተቆርጦ የአርሚ 3 አካልም እንደዚሁ ተመትቶ ወሬ ነጋሪው ነው ኮረም መሆኒ አካባቢ የገባው። ይሄን እነሱ ያውቁታል። ጋሸናም በተመሳሳይ እየተመታ ሬሳቸውን እንኳን በትክክል ማንሳት ያልቻሉ ወታደራዊ ስልት ነው እንጂ እኛ ምንም አልሆነም ብሎ ሰበካ ያው የተለመደውን የማደነጋገሪያ የውሸት ፕሮፓጋንዳቸውን አካል ነው ብዬ ነው የሚወስደው። እንደውም እኮ ጋሸና ላይ 80 ሺህ የጥምር ኃይል ደምስሰናል የሚል መግለጫ አውጥቶ ነበረ። በእርግጥ እንደዚህ አይነት ድርጊት እንደዚህ አይነት ሁነት ተፈጽሟል? ቅድም እንዳልኩ እኮ ነው። ይሄ በእነሱ ምንም የሚገርም ነገር የለም። ጋሸና ላይ ብቻ ሳይሆን የኢትዮጵያ መከላከያ ሰራዊት እጅህን ስጥ ጨርሰናል እኮ ብለዋል። የአሸባሪ ቡድኑ መሪ ደብረጽዮን ገብረ ሚካኤል ከዚህ በኋላ የምታስጥሏት ከተማ የላችሁም እጃችን ውስጥ ብለው ማንም ይሁኑ ኦልሬዲ የመከላከያ ሰራዊት የሚባል የለም። እጅህን ስጥ ያለ አካል ሌላ ደግሞ ሌላ አዲስ ፋብሪክ አድርጎ ሌላ ወሬ ቢያወራ ምን ይገርማል? ስለዚህ ይሄ የማደነጋገሪያ የውሸታቸው ጫፍ የወጣ መሆኑን የኢትዮጵያ ሕዝብ ሊገነዘበው መቻል አለበት። እነዚህ አርሚዎች የጁንታው አካላት በስካር ወደ ሰሜን ሸዋ መጥቶ የነበረው ኃይል አፋር ውስጥ ገብቶ የነበረው ኃይል አፋር አካባቢ ያለ ልዩ ኃይል ብንሻ ህዝብ ወሎ አካባቢ ያለው ወርቄ አካባቢ ያለው ራያ አካባቢ ያለው መመስከር ይችላል። እየተንጠባጠበ ሬሳቸውን እንኳን ህዝቡ ባለው ጨዋነት ባለው ደንብ መሰረት አፈር የሚያለብሰው የራያ ህዝብ ነው፣ የወሎ ህዝብ ነው። ይህ ሆኖ እያለ የያዙትን ንብረት ይዘውት የገቡት ንብረትና ሰው በየመንገዱ ጥለው ታዘን ነው ወታደራዊ ስልት ነው ቢል የተለመደው የማደንቆር ስራቸው መሆኑን መገንዘብ ተገቢ ይመስለኛል። በዚህ ዘመቻ ላይ ህዝቦች ጠብቅ የነበረው አሸባሪ ህወሓት የሀገር ስጋት ደግሞ
በአቅራቢያ ያሉ አካባቢዎችን ወሮ እንዳይዝ በማድረግ አከርካሪውን የመምታት ውጤት ይጠብቅ ነበር እና የህዝቡም ጥያቄ ያ ተገኝቷል ወይ የሚል ነው። ምንድን ነው የእርስዎ ምላሽ? ይሄ ነገር አከርካሪው መምታት ማለት አንድ ግለሰብ ብቻ መምታት አይመስለኝም። የታጠቀው አርሚ፣ የታጠቀው ሪሶርስ፣ የነበረው ሞራል እንዲመታ ተደርጓል። ዋናው ነገር በዘረኝነት አነሳስቶት የአሸናፊነት መንፈስ እንዳለ በውሸት አርሚ ገንብቶ ወደ መሀል ሀገር ሌላ ፍላጎቱን ለማረጋገጥ አድርጎ የነበረው ፍላጎት ሙሉ በሙሉ እንዲከስም ተደርጓል። ግለሰቦችን የማግኘት ጉዳይ የጊዜ ጉዳይ ነው። ምክንያቱም ግለሰቦቹ አይደለም እየገጠሙ ያሉት። በውሸት ፕሮፓጋንዳ የትግራይ ህዝብን አነሳስተው የትግራይን ወጣት አነሳስተው ነው ውጊያውን እያከናወኑ ያሉት። እኔም መመዝነው ታጥቆት በነበረው ትጥቅ ይዞት በነበረው የሞራል እና የመነሳሳት ሁኔታ ይሄ የለም፣ ተነጥቋል። ይዞት ያለው ወታደርም ውሸት መሆኑን እያወቀ መጥቷል። የሚቀረው እንዳልከው የዚህ ጽንስ የዚህ የእኩይ ተግባር ተወናዋዮቹ መለቀም አለባቸው። ይሄ የጊዜ ጉዳይ ነው፣ የሚቀር አይደለም። ነገር ግን የተገኘው ድል ቀላል ነው ብዬ ግን አልወስድም። ይሄ ማለት ስራ የለም ማለት አይደለም። ይሄ ማለት ነገ ውጊያ የለም ማለት አይደለም። ያልኸው ነው። እነዚህ ሰዎች እስካልጠፉ ድረስ ሌላ ነገር ፈጥረው አሁንም ኢትዮጵያን የማበሳበስ ፍላጎት፣ ሰላም እንዳይኖር ፍላጎት፣ በአጠቃላይ ቀጠናው እነዚህ ሰላም ከሆነ ወንጀለኛ ስለሆኑ እንደሚያዙ ስለሚያውቁ የግድ እነሱን ለመከላከል የተለያየ ትንኮሳ ማድረግ ይቀራል ማለት ግን አይደለም። በዚህ ወቅት የኢፌዴሪ መከላከያ ኃይል ከውስጥ አሁንም ቢሆን በተለየ ፍላጎትና ዓላማ ኢትዮጵያን ለማፍረስ የሚንቀሳቀሱ ከውጭ በሀገር ውስጥ የሚጋልቧቸውን ተላላኪዎቻቸውን ተጠቅመው ኢትዮጵያ ማተራመስ ለሚፈልጉ ኃይሎች ምላሽ የመስጠት የመመከት የዲተረንስ አቅሙ ምን ደረጃ ላይ ይገኛል? የመከላከያ ኃይላችን ከመቼው ጊዜ በላይ አቅሙ ገንብቶ የወጣበት ወቅት ነው። እንደምታውቀው ዋናው ኃይላችን የሰሜን እዝ የነበረውን መከላከያን በሙሉ አበሳብሰው በትጥቃችንም በሞራናችንም ነው የወጡት። መከላከያ ሀ ብሎ ማለት ይቻላል አሁን የደረሰበትን ደረጃ ሁሉ ሀገራችን ልንጠብቅ በምንችልበት የሰው ኃይላችንም ከነበረው በቁጥር በጣም የጨመረበት እና አቅሞቻችን ድሮ ከነበረው በሁለት በሶስት እጥፍ እየጨመረበትና ማንኛውም ግዳጅ ሀገራችን ያላግባብ የሚመለከት ሁሉ ተገቢውን ምላሽ የሚሰጥ ሰራዊት ተገንብቷል የሚል እምነት አለኝ። የመከላከያ ሰራዊት አንድ ውስጣዊ አቅም የሚገለጸው ውስጣዊ አንድነት እና ትብብር ነው። መከላከያ ሰራዊት በዚህ ወቅት ኢትዮጵያዊ ውስጣዊ አንድነቱ ለአንድ ሀገር ለመሰዋት የመነሳት ፍላጎቱና ተነሳሽነቱ እርስዎ እንዴት ይገልጹታል? መከላከያ ሰራዊታችን አንዱ የተገነባበት እሴት ህዝባዊነት ነው። ስለዚህ ህዝባዊነት ከሆነ ህዝብህን ያላግባብ የሚያበሳብስ ሁኔታዎች ከተፈጠሩ ህይወትህን አሳልፈ መስጠት ነው። ህይወትህን አሳልፈ ለመስጠት ደግሞ ትብብር፣ ግልጸኝነት፣ ቆራጥነት ያስፈልጋል። ይሄ መከላከያ ውስጥ አለ። በዚህ ሴት ውስጥ ነው፣ በዚህ ማዕቀፍ ውስጥ ነው የኛ ሰራዊት የሚገነባው።
ስለዚህ የጀግንነቱ አንዱ መለኪያ ከዚህ ይመነጫል። መተባበር፣ ቁርጠኝነት፣ እነዚህ ነገሮች ከሌሉ መከላከያ ውስጥ መኖርም አያስፈልግም ማለት ነው። ስለዚህ የዚህ የጀግንነቱ አንዱ መለኪያ ከህዝባዊነቱ የሚመነጭ ነው እና ህዝባዊነቱን ለማረጋገጥ ደግሞ ህይወቱን መስጠት አለበት። ህይወቱን ለመስጠት ደግሞ በዚህ መቃኘት፣ መሰልጠን፣ መደራጀት ይግድላል። እነዚህ ደግሞ እሴት ሆነው በሰራዊቱ የግንባታ መሳሪያ ሆነው እየቀጠሉ ስለሆነ በዛ መንገድ ነው የሚገለጸው። በተለያዩ ግንባሮች ተገኝተው ጦርን እንደመሩ አንድ የጦር አዛዥ እንዴት ያለ ኢትዮጵያን የማኖር ተጋድሎ፣ እንዴት ያለ ጀግንነት ተመለከቱ እርሶ? በጣም የሚገራርም ጀግንነት አሉ። አገሩን የሚወድ አገሩ ለደቂቃም ቢሆን በመጥፎ መመልከት የማይፈልግ ጀግናዎች አይቻለሁ። የዚህ መገለጫው የመጨረሻዋ ህይወታቸውን ቦምብ እየወረወሩ መድፍ እየተኮሱ ዲሽቃ እየተኮሱ ለህይወታቸው የማይሳሱ እኔ እያለሁ ኢትዮጵያ ዝቅ ብላ ማየት አልፈልግም። እንደዚህ አይነት ጀግናዎችም አሉ። እንደዚህ አይነት ጀግናዎችም እንዲፈጠሩ ይፈለጋል። ስለዚህ እዚህ ተቋም ውስጥ እኛ እያለን አገራችን በክፉ የሚመለከታት፣ እኛ እያለን ጥላሸት ሊቀባት የሚፈልግ ካለ በምን ታምር ሊታሰብ አይችልም ብለው ህይወታቸውን ያሳለፉ ቁጥራቸው በጣም በርካታ ጀግናዎችን መረጃ አይቻለሁ። ሌላው በዚህ ዘመቻ የታየው ኢትዮጵያዊ አንድነት ነው። ከየትኛውም የኢትዮጵያ አቅጣጫ የተነሳ የመከላከያ ሰራዊት አባል፣ የልዩ ኃይሎች አባል፣ የሚሊሻ አባል፣ ሌሎችም ፋኖን ጨምሮ ታጣቂዎች በኢትዮጵያዊ አንድነት ኢትዮጵያን ለማኖር ሲጋደሉ ነበር የሚሉ ብዙ መረጃዎች እየወጡ ነው። እርስዎ በተለያዩ ግንባሮች ተገኝቶ ጦር እንደመራም ጠይቀውት እንዴት አለ ኢትዮጵያዊ አንድነትና ለአንድ ሀገር በጋራ መስዋዕትና ማሸነፍን ተመለከቱ? ከኢትዮጵያ አንድነት አንጻር በሁሉም አካባቢ ቅድም ባልሁት መንገድ የጸጥታ ኃይሉ እኛ እያለን ኢትዮጵያን ቁመን እያለን ኢትዮጵያን ማበሳበስ አይቻልም የሚል ቁርጠኝነት ስለነበረው በሁሉም ክልሎች ያሉ ነፍጥ አንግበውም ወደ ውጊያ ገብተውም ህይወታቸውን ሰጥተው በተግባር ያሳዩ ወጣቶች፣ ምንሻዎች፣ ልዩ ኃይሎች ትብብር ታይቷል። ጉዳዩ ለመከላከያ ብቻ የተሰጠ አልነበረም። በሁሉም ከባቢ የነበሩ ምንሻዎችና ልዩ ኃይሎች እጅግ በጣም የሚደነቅ ነው። በተለይ ደግሞ ለረጅም ጊዜ እኔ በአፋር ግንባር ነው የነበርሁት። የአፋር መስተዳደር የልዩ ኃይል አመራሮች፣ የምንሻ አመራሮች ራሳቸው እየመሩ ህይወታቸውን አሳልፈው በምንም ታምር እኛ በምንመራው ዩኒት ጁንታ ገብቶ አፋርን ማበሳበስ የለበትም ብሎ ህይወታቸውን ያሳለፉ አመራሮች አውቃለሁ። በወሎ ከባቢም በተመሳሳይ ድሬ ሮቃ በሚባል ወርቄ በሚባል ዞብል በሚባል ከባቢ እንደዚህ ለየት ያለ ጀግንነት፣ ለምሳሌ ወርቄ የሚባል ማህበረሰብ ከባቢ እንደ ማህበረሰብ ወደ ወረዳቸው አንድም ጁንታ ሳይገባ ታጥቀው ሁላቸውም ከባቢያቸውን የተከላከሉበትን ነገር ለየት ያለ ጀግንነት ያየሁበት በጣም ይገርመኛል እና ደግሞም ተገቢ ነው። ሁሉም ወደዚህ ደረጃ እንዲመጣ ይፈልጋል።
መሆንም አለበት። አገርህን የሚያበሳብስ አገርህን ዝቅ የሚያደርግ ባንዳ ሲመጣ፣ ስለዚህ ከመከላከያ ጋር የነበረው ትብብር ምንሻው ልዩ ኃይሉ በሁሉም ከባቢ እጅግ በጣም ነው የማደንቀውና ለቀጣይም ትምህርት የሚሆንበት ኢትዮጵያ ሁልጊዜም ቢሆን በልጆቿ ተከብራም ታፍራም የምትኖርበትን ነገር በተግባር ያመላከተ ነበር የሚል እይታ ነው ያለኝ። ህወሓት የተጠቀመው ከ500 ዓመት በፊት የነበረ ህዝባዊ ማዕበል ፈጥሮ የመዋጋት ስልት የትግራይን እናት ምን ያህል ልጅ አሳጣ? ትግራይን እና የትግራይን ህዝብ እንዴት ያለ ዋጋ አስከፈለ? ይሄ በጣም ነው የሚገርመው። እጅግ በጣም አሳዛኝ ነው። የትግራይ እናት የትግራይ አባቶች የተከፈለውን ዋጋ በደንብ ያውቁታል። አሁንም መፍትሄው እነሱ ጋር ነው ያለው የሚል አመለካከት ነው ያለኝ። በትንሽ ሰዎች በትንሽ ግለሰቦች ሆዳሞች ኢትዮጵያን እና የትግራይ ወጣትን ዘር ሙሉ ሲያጠፋ የትግራይ ህዝብ ዝም ብሎ ማየት አለበት የሚል የለኝም። እየሆነ ያለው ግን ይሄ ነው። ያሳዝናል። በጀምላ እየቀቀሉት ነው ያለው። እኔ ከሰማሁትና ካየሁት ዝም ብለህ ግባ እለቅ ምን ላይ በነበረው ውጊያ ላይ ምን ይሉታል አመራሮቹ? ዝም ብለህ ሙት፣ ታንክ ጋር ነው ያለ ነው፣ እንዴት አድርገህ እገባለሁ? ዝም ብለህ እለቅ፣ ትግራይ ምን ይዘን እንመለሳለን? ምን ላይ የግድ መግባት አለበት? ዝም ብለህ እለቅ እያሉ በጀምላ በእኔ ሲረግፍ አይቼዋለሁ። ይሄ እንደ ዜጋ ያሳዝናል። ሞር ጥያቄውን ማንሳት ያለበት ግን የትግራይ እናት አባቶች ለምን የሚል ነገር መነሳት አለባቸው። የዚህ ዋናው መነሻ እነዚህ ወንጀለኛዎች ለክብራቸው ሲሉ የኢትዮጵያ ሕዝብ በፍርድ ስለሚፈልጋቸው ያን አጋልጦ ላለመስጠት ሲል ወልዶ ያሳልፍልኛል ብሎ ተንከባክቦ ያሳደገውን ልጅ አንድ ሳይሆን 2፣ 3፣ 4፣ 5 ልጁን ማጣት አለበት ወይ መመለስ ያለበት ህዝቡ ነው የሚል ነገር አለኝ። እንደኔ ግን በጣም ያሳዝነኛል። የረገፈው ወጣት የረገፈው በጣም በርካታ ነው። አሁን ይሄ በኢትዮጵያ ላይ እንዲህ ያለ ጥቃት በውስጥ ባንዳዎችና በውጭ ላኪዎች ከተፈጸመ በኋላ የመከላከያ ሰራዊቱን በሰው ኃይል ለማጠናከር በተወሰደው እርምጃ በጣም ብዙ ወጣት የመከላከያ ሰራዊቱን ሲቀላቀል ተመልክተናል። ከዚህ አንጻር አሁን የመከላከያ ሰራዊቱን የመቀላቀል የወጣቱ ፍላጎት ለጥሪው የሰጠው ምላሽ እርስዎ ሲያዩት እንዴት ያለው ነው አገኙት? በውስጥ ችግር በተፈጠረው ሁኔታውን ተረድቶ ኢትዮጵያ አትደፈርም ብሎ እኛ ወጣቶች እያለን ብሎ የመከላከያ ሰራዊትን እየተቀላቀለ ያለው ወጣት እጅግ በጣም ደስ ይለኛል። ምክንያቱም አገር ከሌለ ምንም ነገር የለም፣ መሆንም ያለበት ነው። እቺ አገር የምትኖረው በወጣቶች ነው። ወጣቶች አገራቸውን መከላከል ሲችሉ ነው። ይህን ታሳቢ ተደርጎ አሁን እየተቀላቀሉ ያሉት ወጣቶች ቀላል አይደለም። ለሰራዊቱ አጠቃላይ ለግዳጁ ትርጉም ያለው ስለሆነ እኛ እንደ ተቋም በትልቅ ደረጃ እንመለከተዋለን፣ ክብርም አለን። ህዝቡም ወጣቱም ለሰጠው መልስ በጣም እናከብራለን። መከላከያ የጀግና ማፍለቂያ ነው። የሳይንስ መፍለቂያ ነው። ይህን ተቀላቅሎ ሀገሩን መከላከል የሚችልበት ትላልቅ የተማሩ አካላትም ያሉበት የሚፈጠርበትም ተቋም ነው። መከላከያን መቀላቀል ክብር ነው።
መከላከያን ተቀላቅሎ መስዋዕትነት ቢከፍል ለሀገሩ ላደረገው መስዋዕትነት ሊኮራ ይገባዋል። ስለዚህ ወጣቱ አሁን እያደረገ ያለው እንቅስቃሴ ጠቅላላ ለዝግጁነታችን በከፍተኛ ደረጃ እንመለከተዋለን። ነገር ግን በቂ አይደለም። በጣም በርካታ ክልሎች ሊሳተፉበት መቻል አለበት። ቤኒሻንጉል መሳተፍ አለበት፣ አፋር መሳተፍ አለበት፣ ሶማሊያ መሳተፍ አለበት፣ ጋምቤላ መሳተፍ አለበት። ቢኮዝ አገር ከሌለ ምንም ነገር የለም። አገርን መጠበቅ የሚችለው ደግሞ ወጣት ነው። ስለዚህ ይሄ እየሆነ ያለው ነገር በጣም ደስ የሚል ለሀገርም ኩራት ያለው እንደኛ እንደ ተቋም በትልቅ ደረጃ የምንመለከተው ሆኖ እያለ በዝግጁነታችን ትልቅ ትርጉም ኃይል በማባዛት ኃይል በመፍጠር አሁን እኛ እያወራን ያለነው ስለ ጁንታ አይደለም። ከጁንታ ባሻገር ኢትዮጵያ ስታድግ ስትለማ በበጎ መንገድ የሚመለከታት እንዳለ ሁሉ በተለያየ መንገድ ደግሞ ኢትዮጵያን ባሉታ የሚመለከታት ሊኖር ይችላል። ይህን ፕሮቴክት የምናደርገው ወጣቱ ወደዚህ ተቋም ገብቶ አገሩን ፕሮቴክት ማድረግ ሲችል ነው። ለዚህ መከላከያ መቀጠር፣ መከላከያ ማገልገል፣ ህዝብን ማገልገል ነው። ህዝብን አገልግለን ማለፍ ከዚህ በላይ የሚያስደስት ነገር ምንም ነገር ያለ አይመስለኝም። ለዚህ ወደዚህ ለተቀላቀሉ ወጣቶች ከፍተኛ ክብር አለን። ነገር ግን በቂ ነው የሚል አመለካከት ደግሞ የለኝም። አንዳንድ ሀገራት እንደዚህ ያለው ውስጣዊ ችግርን ጠንካራ የመከላከያ አቅም፣ ዘመናዊ መከላከያ አቅም ገንብተውበት ብሔራዊ ጥቅማቸውን የሚያስጠብቁ ጠንካራ ሀገር መሆን ችለዋል። ኢትዮጵያ እንደዚያ የመሆን እድል አሁን በእጇ ነው ብለው ያስባሉ? ጠንካራ የመከላከያ አቅም ከመፍጠር አንጻር ያን መንገድ ትጀምራለች? በእርግጠኝነት ከጊዜ ቅድም እንዳልኩ ከጊዜ ወደ ጊዜ ኦፕሬሽኑ የፈጠረው አቅም አለ። በርካታ ጀግና መሪዎች ተፈጥረዋል። በርካታ ሙያተኞች ተፈጥረዋል። ለሀገራቸውም በከፍተኛ ደረጃ መስራት እንዳለባቸው፣ መስዋዕት እንዳለባቸው፣ መተካት እንዳለባቸው እየተፈጠረ ስለመጣ ይሄ ዘመኑ የሚጠይቀውን ቴክኖሎጂም መታጠቅ ጀምረናል። በኃይልም ቅድም እንዳልሁ በጣም በርካታ ክፍለ ጦሮች፣ ኮሮች፣ እዞች እንዲፈጠሩ አንድ ቤዝ ፈጥሯል። ስለዚህ ሌሎች ሀገሮች እንደፈጠሩት ጠንካራ ዲፌንስ ከመፍጠር አንጻር መንገዱን ጀምረናል የሚል አመለካከት ነው ያለኝ። ጀነራል በላይ የመጨረሻ ጥያቄ ላንሳ። አሁን የኢትዮጵያ መንግስትና የኢትዮጵያውያን ሀሳብ ሀገርን መገንባት ማልማትና ለበለጠ ድል መዘጋጀት ነው። የፌድሪ መከላከያ ኃይል በዚህ አዲስ ሀገርን የመገንባት ምዕራፍ ውስጥ ምን አይነት ሚና፣ ምን አይነት ተልእኮ ኖሮት ሀገሩን መገንባቱን ይቀጥላል? የፌድሪ መከላከያ ኃይላችን ሀገር ወደ ልማት ፊቱን ሲያዞር በሰላም ጊዜ የመከላከያ ይሰለጥናል፣ ይበቃል፣ ያደራጃል። በውጊያ ጊዜ ደግሞ በአጭር ጊዜ በአነስተኛ ኪሳራ ድል እንዲያመጣ ሆኖ እሱም ሰፊ ስራ አለበት። በዚህ መንፈስ ይዘጋጃል፣ ይደራጃል። ይሄም ጀምረነዋል። ስለዚህ ከሀገር እድገት ጋር አብሮ የሚሄድ ነው የመከላከያ የግንባታ ስራ የሚል አመለካከት ነው ያለኝ። ሜጀር ጀነራል በላይ ስዩም የመከላከያ ህብረት ዘመቻ ዋና መምሪያ ኃላፊ ለቃለ መጠይቅ ፈቃደኛ ሆነው ከጊዜዎት ላይ ከጣበበ ጊዜዎት ላይ እንደዚህ ያለ ቃለ መጠይቅ እንድናደርግ ስለፈቀዱልኝ አመሰግናለሁ። እኔ አመሰግናለሁ። ክቡራን ተመልካቾቻችን ፋና ወቅታዊ የዛሬው ይህንን ይመስላል።